ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ዛሬ ማካፈላችሁ ድንቅ መልእክት ነው። ኢየሱስ ጌታ ነው። ድንቅ መልእክት ነው። በእርግጥም በህይወታችሁ ላይ ታሪክ የሚሰራ ሁሌም የማይረሳ ይሁንባችሁ። ምንድነው ርዕሱ? በዋናነት የታቀደ ምስጋናና አምልኮ። በዋናነት ምን አልኩኝ? የታቀደ ምስጋናና አምልኮ። የታቀደ አምልኮ በህይወታችን ብዙ ነገርን ያደርጋል፣ ብዙ ነገርን ይሰራል። የተፈጠርነውም ደግሞ ለዚህ ነው ይላል መጽሐፍ ቅዱስ። ለሁለት ነገር ተፈጥረናል። በዚህ ምድር ያለው ሰው ለሁለት ነገር ተፈጥሯል። አንደኛው የተዋጀነው ለአምላካችን ምስጋና ለመስጠትና ለማምጣት ነው። በክርስቶስ ኢየሱስ የተዋጀነው ምን ለማድረግ ነው? ምስጋና ለማምጣትና ለመስጠት ነው። ምክንያቱም እግዚአብሔር ከእያንዳንዳችን ምስጋና ይፈልጋል። ምስጋና እንድንሰጠው ይፈልጋል። ለዚህ ተዋጅተናል። ዓላማውም ይህ ነው። ለዘላለም የምንኖረው የምናደርገው ነገር ይሄንን ነው። ምስጋና መስጠት ብቻ አይደለም፣ ምስጋናም ለሱ ማምጣት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የተዋጀነው ለዚህ ዓላማ ነው። ብዙ ነገሮቻችሁን ትታችሁ በእግዚአብሔር ፊት ራቁታችሁን እንደ ዳዊት ብታመልኩ፣ ለሱ ምስጋና ብትሰጡ፣ እግዚአብሔር ስለናንተ ከዙፋኑ ላይ ይነሳል። ለምን? የዋጃችሁ ለዚህ ዓላማ ነው። የተዋጀነው ለዚህ ዓላማ ነው። ክብር ለኢየሱስ ይሁን። ኢሳይያስ 43 ቁጥር 21 ላይ እነርሱ ለራሴ ያዘጋጀኋቸው ሕዝቦቼ ናቸው፣ ስለዚህ እኔን በመዝሙር ያመሰግኑኛል ይላል። እኔን በመዝሙር ምን ይሉኛል? ያመሰግኑኛል። ለምን? ለራሴ ያዘጋጀኋቸው ናቸው። ስለዚህ እግዚአብሔር ያዘጋጃችሁ ለእርሱ ክብር ምስጋና በዝማሬ እንድታመጡለት ነው። ኢየሱስ ጌታ ነው። ሃሌሉያ። ሁለተኛው የተመረጥንን ለምን? ለእርሱ ካህናት ቅዱስ ሕዝብ እንድንሆን። አንደኛ ጴጥሮስ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእግዚአብሔርን አስደናቂ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። እኛ ብዙ ጊዜ ወደ አምልኮ ከመግባታችን በፊት እግዚአብሔር ሆይ በደሌን ይቅር በለን ኃጢአተኛ ነን ብለን በተሰበረ ልብ እንቀርባለን። ትክክል ነው፣ እውነት ነው። ግን እግዚአብሔር ገና ወደ ዝማሬ ሐሳብና መረዳት ውስጥ ወይም እሱን ለማምለክ ከመምጣታችን በፊት እርሱ ራሱ ኃጢአታችንን ባንናዘዝ ምን ብሎናል? ቀድሶናል። ገና ሳንናዘዝ ቀድሶናል። ገና ሳንናዘዝ ለይቶናል። ገና ሳንፈጠር መርጦናል። ስለዚህ የተመረጥን የእግዚአብሔር ቅዱስ ሕዝቦች አድርጎናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ለማምለክ የተጠራንን፣ ለማምለክ የተመረጥንን እግዚአብሔር ለዚህ ዓላማ ነው እያንዳንዳችንን ካለንበት ስፍራና መንደር የጠራን፣ ወደ እርሱ ያመጣን። ስለዚህ ደስ እያለን በአምልኮ መንፈስ ውስጥ ሆነን ለሱ ዝማሬ፣ አምልኮ፣ ቅዳሴ እንድናቀርብለት ይፈልጋል። ሃሌሉያ አሜን። አምልኳችንን ይፈልገዋል።
ብዙ ጊዜ ሰዎች ወደ ቤተ ክርስቲያን የሚመጡት የሆነ ነገር ከእግዚአብሔር ለመቀበል ነው። ከእግዚአብሔር ለመቀበል ነው። ለማምለክ ግን ብዙ ጊዜ ወደ እግዚአብሔር ቤት አይመጡም። ለምን? መረዳቱ ስለሌላቸው፣ ዕውቀቱ ስለሌላቸው። እግዚአብሔር ግን ወደ መቅደሱ እንኳን ስንገባ በምስጋና እንድንገባ ይፈልጋል። ገና ከቤታችን ስንነሳ እሱን ለማምለክ ደስ እያለን እንድንመጣ ይፈልጋል። ያ ነው እግዚአብሔር ስለናንተ ግድ ብሎት ሁኔታዎቻችሁን፣ ታሪካችሁን፣ ጤናችሁን አስመልክቶ፣ ስራችሁን አስመልክቶ፣ ቤተሰቦቻችሁን አስመልክቶ፣ አገልግሎታችሁን አስመልክቶ ለመስራት የሚነሳው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር እንድናመልከው ምን ብሎናል? መርጦናል። እዚህ ለጌታ ክብር እንሰጣለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ሌላው ወደ እግዚአብሔር ሕልውና የመግባት አቅም እንዲኖረን ያደርጋል ምስጋናና አምልኮ። ያለ ምስጋና ያለ አምልኮ ወደ እግዚአብሔር ሕልወትና መገኘት ውስጥ መግባት አንችልም። ለምን? የፈጠረን ለሁለት ዓላማ ነው ብያቸዋለሁ። የፈጠረን ለሁለት ዓላማ ነው። አንደኛ እርሱን የዋጀን እርሱን እንድናመልከው ምስጋና እንድናመጣለት የመረጠን ለሱ ቅዱስ ሕዝብ ሆነን ምስጋና ዝማሬ እንድንሰዋለት ነው። ስለዚህ ሁለተኛው ወደ እግዚአብሔር ሕልውና የመግባት አቅም የምናገኝበት ጉልበታችን ነው ምስጋናችን። ከኔ ጋር ናችሁ? ኢየሱስ ጌታ ነው። ዝማሬያችን ምናልባት በቤት ሆናችሁ በተለያየ ስራ ተጠምዳችሁ ልትዘምሩ ትችላላችሁ። የዝማሬ መንፈስ ሊመጣላችሁ ይችላል። በሌሊትም የዝማሬ ቅላጼ ሊመጣላችሁ ይችላል። ያን ጊዜ ወደ ሕልወቱ የገባችሁ እንደሆነ ልታስተውሉ ይገባል። ምክንያቱም እግዚአብሔር የአንደበቶቻችሁን የምስጋና ዝማሬ ይፈልጋል። ክብር ለኢየሱስ ይሁን። ዝማሬ ተራ ነገር አይደለም። አምልኳችን፣ ምስጋናችን ተራ ነገር አይደለም። በእግዚአብሔር ዘንድ የከበረ የተወደደ የሚደነቅ የሚፈለግ ነው። ለዚህ ነው በዋናነት በታቀደ መልኩ እርሱን ልናመልከው ልናደንቀው ይገባል። ዋጅቶናል። ቸርነትና ፍቅሩን አሳይቶናል፣ ሰጥቶናል። ልናመሰግንበት የምንችልበት ብዙ ነገሮችን በሕይወታችን አምጥቷል። ስለዚህ በታቀደ በተመረጠ በተቀመመ ነገር እርሱን ዝቅ ብለን ስናመልከው እግዚአብሔር ወደ ሕልወቱ እርሱም ደግሞ ወደኛ ይመጣል። ወደኛ ይመጣል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ዝማሪያችን፣ አምልኳችን እግዚአብሔር ወደኛ እንዲመጣ የሚያደርግ ማግኔት ነው። ማግኔት ነው። እርሱ ወደ እናንተ ካልመጣ በሕይወታችሁ ያለ እንቆቅልሽና ቀንበር አይሰበርም። የትኛውም ነቢይ፣ የትኛውም ትንቢታዊ ቃል ቢመጣ በሕይወታችሁ ያለው ነገር ሁሉ ከሕይወታችሁ አይነቀልም። ምክንያቱም እውነተኛ አምልኳችሁን፣ እውነተኛ ምስጋናችሁን ከልብ የመነጨ ለእርሱ ስታቀርቡ ትንቢትም ባይመጣ በመለኮቱና በመገኘቱ ውስጥ ያለው ክብር ካላችሁበት ነፃ ያወጣችኋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ አምልኮ ተራ ነገር አይደለም፣ ልማድ አይደለም፣ ዝም ብሎ የመጣ ነገር አይደለም። በሰማይ ሰማያት ከዘመናት በፊት እኛ ከመፈጠራችን በፊት ዓለም ከመፈጠሯ በፊት እግዚአብሔር ይመለክ ነበር፣ ይደነቅ ነበር፣ ይመሰገን ነበር።
ብዙ እልፍ አላፍ ሰራዊቶች ለእርሱ የዝማሬ ዜማ ያቀርባሉ። ዛሬም እኔና እናንተ ለዚህ ተዋጅተናል፣ ለዚህ ተመርጠናል። ስለዚህ ዝማሬያችን፣ አምልኳችን የእግዚአብሔር ሕልውና ወደኛ እንዲመጣ የሚያደርግ ኃይል ነው። እንዲህ ይላል መዝሙረ ዳዊት 100 ቁጥር 4 ላይ በአዲሱ መደበኛ መጽሐፍ ቅዱስ ነው ማነብላችሁ። እንዲህ ይላል፣ እያመሰገናችሁ በመቅደሴ በሮች ግቡ፣ ምስጋናም በመስጠት ወደ አደባባዬ ሂዱ፣ አመስግኑ፣ አወድሱት ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ደግሞ አለው፣ እያመሰገናችሁ በመቅደሱ በሮች ግቡ፣ ምስጋናም በመስጠት ወደ አደባባዩ ሂዱ፣ አመስግኑት፣ አወድሱትም ይላል። አመስግኑት፣ ደግሞስ አወድሱት። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ገና ከቤታችሁ ሳላችሁ፣ ገና ወደ ማደሪያ ወደ ደጆቹ እግሮቻችሁ ከመግባቱ በፊት ምን በሉት? በምስጋና ምን በሉት? አወድሱት፣ አድንቁት፣ ከፍ ከፍ አድርጉት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከጥያቄዎቻችሁ በፊት፣ ከምትፈልጉት ፍላጎቶቻችሁ በፊት እርሱን ማድነቅና ማመስገን ማወደስ ስትጀምሩ እግዚአብሔር ልዩ የጸሎት መንፈስን በላያችሁ ላይ ያፈሳል። ከዛን በልሳን ትጸልያላችሁ። ስትነሱ ነገር ሁሉ ቀሎ ልባችሁ ሐሴትና ደስታ ተሞልቶ ትነሳላችሁ። ኢየሱስ ጌታ ነው። ሃሌሉያ። ይሄ መርህ ነው። በቃ እግዚአብሔር ለዋጃቸው ለመረጣቸው ልጆቹ መርህ አድርገው በሕይወታቸው ዘመን እንዲጠቀሙበት ለክርስቲያኖች የሰጠ የሕይወት ልምምድ ነው። ያ ብቻ አይደለም፣ የቤተ ክርስቲያንም ልምምድ ሊሆን የሚገባ ነገር ነው። ያለ አምልኮ ቤተ ክርስቲያን ወደ እግዚአብሔር ሕልወት ጥሳ አትገባም። ጥሳ የምትገባበት ትልቁ በር ማስከፈቻ እውነተኛ አምልኮ፣ ምስጋና፣ ውዳሴ ነው። ጌታ ይባረክ። ክብሩን ጌታ ይውሰድ። እስኪ ደስተኛ ናችሁ? እስኪ ለእግዚአብሔር ክብር ይምጡ። ኢየሱስ ጌታ ነው። ሃሌሉያ። ሁለተኛ ጥቅስ ልስጣችሁ። ወደ እግዚአብሔር ሕልውና የመግባት አቅም እንዲኖረን የሚያደርገው ወደፊቱ ቅረቡ እናመስግነው፣ የምስጋና መዝሙሮችም በደስታ ምን እንበል? እንዘምርለት። መዝሙረ ዳዊት 95:2 ላይ በደስታ አው ቤታችሁ ብዙ የሚያስለቅስ ብዙ አስተኝታችሁ የመጣችሁት ብዙ የከበዳችሁ ነገር አለ። በብዙ አቅጣጫ በስራችሁም ሊሆን ይችላል፣ በትዳራችሁ፣ በልጆቻችሁ ብዙ ነገር። ግን ያንን እርሱት። በደስታ በእግዚአብሔር መገኘት ውስጥ በእግዚአብሔር ጉባኤ ውስጥ እጆቻችሁን ወደ ላይ አንስታችሁ እርሱን ስታመልኩት ልጄ ሁኔታዎች የማያንበረከኩት በእውነት ምስጋናዬን ያላስቀረ ምስጋና ለመስጠት ሁሌ በደስታ የተሞላ ነው። የሱ ነገርማ እንዲሆኖ አይቀርም። ሲመለስ ቤቱ ሙሉ ሆኖ ያገኛል። ዛሬ በኢየሱስ ስም ቤታችሁ ሙሉ ሆኖ ያገኛችሁ። በኢየሱስ ስም ሙሉ ሆኖ ያገኛችሁ። ጌታ የተባረከ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ሶስተኛውን ብያቸዋለሁ። የተለመደ የክርስቲያን ህይወት፣ የተለመደ የክርስቲያን የአምልኮ ህይወት አኗኗር እንዲኖረን ቤተ ክርስቲያንም ይህ ልማዷ እንዲሆን እግዚአብሔር ይፈልጋል። በአምልኮ ውስጥ መጠበቅ ያለብን አምልኮ የተለየ የተጠና እጅግ በኃይል የተሞላ አቅጣጫ የሚሰጥ ነው። አምልኮ ምን አልኳችሁ? አምልኮ
መጠበቅ ያለብን አምልኮ የተለየ ነው። የተለየ አድርገን የተጠና እጅግ በኃይል የተሞላ አቅጣጫን የሚሰጥ ነው። ተጽዕኖ በአምልኮ በማጉላት ያልተጠበቀ ውጤት ማምጣት ይቻላል። በአምልኮ ውስጥ ያልጠበቃችሁትን ነገር እስኪ በሌሊት ዝማሬ የመጣላቸው ሰዎች አላችሁ። በሌሊት እኔ ልማድ አለኝ ልንገራችሁ። በሌሊት ዝማሬ ይመጣል። ተኝቼ እነሳና አመልካለሁ። ጠዋት ስነሳ ያልጠበቅኩት በረከት ይመጣል። በዚህ ዓመት ያም በሌሊት ዝማሬ መጣል። ጌታ ሆይ ብዬ ማመስገን ጀመርኩ። በጠዋቱ አካውንት ላክልኝ 100,000 ብር በአንድ ሌሊት 100,000 ብር አላውቀውም። አምልኮ ያለምንም ጣልቃ ገብነት ከእግዚአብሔር ጋር የምትገናኙበት መሳሪያ ነው። ያለምንም ሰው ጣልቃ ገብነት ከእግዚአብሔር ጋር ኮሙኒኬት የምታደርጉበት፣ እግዚአብሔር ስለ ሕይወታችሁ ግድ ብሎ ታምራትን የሚያደርግበት ትልቅ መሳሪያችሁ ነው። ዛሬ ይህንን መሳሪያችሁን ማንሳት ይሆንላችሁ። አሜን ይሁን። ጌታ የተባረከ ይሁን። ሃሌሉያ። እንግዲህ ሰዓቱ ምን ያህል እንደሆነ አላቅም፣ ግን እቀጥላለሁ። እስኪጨርሰው ድረስ እቀጥላለሁ። ለምን? አንድ ትምህርት ነው፣ ሁለተኛ ደግሞ ስብከትም ነው፣ ሶስተኛ ነገር ደግሞ መርህ ነው። ከመርሁ ጋር እንድትተዋወቁ ፈልጋለሁ፣ እንድትገናኙ። ኢየሱስ ጌታ ነው። እኔ ስመጣ ነቢይ በቀለ ማስታወቂያ ለጥፍ። ምክንያቱም ይሄ ትምህርት ብዙዎችን የባረከ ነው። አልተባረካችሁ? በቃ ከእግዚአብሔር ጋር ቀጥታ አገናኘዋችሁ። ከእግዚአብሔር ጋር ያለምንም ጣልቃ ገብነት በጨነቀሽ ጊዜ፣ ባቃተሽ ጊዜ ብርክክ ብለሽ ረስተሹ በዝማሬ ውስጥ ስትገቢ ራካዲና ማሳካዲ 7 ነጥቦች አሉ። እነዚህን አወራቸዋለሁ። በምን አይነት ሁኔታና መንገድ ነው ማምለክና ማመስገን ያለብን? ማስታወሻ ብትይዙ ደስ ይለኝ ነበር። እየተቀዳ ስለሆነ አውርዱትና ቤት ይዩት። በምን አይነት መንገድ ነው የተመረጥን ትውልዶች፣ የተዋጀን የእግዚአብሔር ልጆች እግዚአብሔርን ማምለክ ያለብን? በተጠና በታቀደ በኃይል በተሞላ ማንነት ውስጥ ሆነን እንዴት ነው የሰማይ አባት እግዚአብሔርን አባታችን አምላካችንን እግዚአብሔርን ጌታ ኢየሱስን መንፈስ ቅዱስን እንዴት ነው የምናመልከው? መንገዱ ምንድን ነው? የመጀመሪያው ነገር አምልኳችንን መስዋዕት አድርገን ለእርሱ በማቅረብ በእግዚአብሔር ፊት ሆነን እግዚአብሔርን ማመስገን። አምልኳችንን ምን በማድረግ መስዋዕት። ጌታ ሆይ ይህንን አምልኮዬን ላንተ መስዋዕት አድርጌ እዘምርልሃለሁ። ሃሌሉያ። አምልኮዬን መስዋዕት አድርጌ እዘምርልሃለሁ። ስለሆነልኝ ነገር አይደለም፣ ስላልሆነልኝም ነገር አይደለም። ብቻ ይህ ዝማሬ ላንተ መስዋዕት አድርጌ በዚህ ሰዓት እዘምርልሃለሁ፣ አመልክሃለሁ። ዳካና ማሳ መዝሙረ ዳዊት ምዕራፍ 50 ከቁጥር 14 እስከ 15 ላይ ምስጋናን መስዋዕት አድርገ ለእግዚአብሔር አቅርብ፣ ስለትንም ለልዑል እግዚአብሔር ስጥ። መከራ በሚደርስብህ ጊዜ ጥራኝ፣ እኔም አድንሃለሁ፣ አንተም ታከብረኛለህ።
መዝሙረ ዳዊት 54 ቁጥር 6 እና 7 እግዚአብሔር ሆይ መስዋዕትን በደስታ አቀርብልሃለሁ፣ ቸር ስለሆንክም አመሰግንሃለሁ። ከችግሬ ሁሉ አድነኸኛልና የጠላቶቼንም መሸነፍ አየሁ። ኤርምያስ 33 ቁጥር 11 ላይ ነገር ግን በእነዚህ ሁሉ ስፍራዎች እንደገና የደስታ እልልታና ደስ የሚያሰኝ የዘርግ ዘፈን ድምፅም መስማት ይጀመራል። የምስጋና መስዋዕታቸውንም ይዘው ወደ ቤተ መቅደሱ በሚመጡበት ጊዜ ሕዝቡ እንዲህ እያሉ ሲዘምሩ ትሰማለህ። የሰራዊት ጌታ የሆንክ እግዚአብሔር አመስግኑ፣ ምክንያቱም እርሱ ቸር ነው፣ ፍቅሩም ዘላለማዊ ነው። ይቺ ምድር እንደገና አበለጽጋታለሁ፣ እኔ እግዚአብሔር ተናግሬአለሁ። ሃሌሉያ! ክብር ለኢየሱስ ይሁን። እዚህ ጋር የምንመለከታቸው 3 ሰዎች ናቸው። የሶስተኛውን አላነበብኩላችሁ። ዳዊት ሁል ጊዜ በእግዚአብሔር ፊት ምስጋናን መስዋዕት አድርጎ የሚያቀርብ ሰው ነው። መስዋዕት አድርጎ በእግዚአብሔር ፊት የሚሰዋ ሰው ነው። እግዚአብሔርን ሁል ጊዜ በዝማሬ የሚቀኝ ሰው ነው። ግን እግዚአብሔር በተለያየ ሁኔታ ውስጥ ከእርሱ ጋር ከዳዊት ጋር ይገለጥ ነበር። አንበሳና ድቡ በሚመጡበት ሰዓት የአባቱን በጎች እየጠበቀ ባለበት ጊዜ አንበሳና ድብ በጎቹን አይነጥቁበትም ነበር። ይታገላቸውም ያስጥላቸውም ነበር። ለምን? ሁል ጊዜ የምስጋና ሕይወት ከዳዊት አንደበት አይጠፋም ነበር። ኤርምያስም እንዲሁ ነው። ጌታ የተባረከ ይሁን። በስደት በምርኮ አገር እያለ በተለያየ ሁኔታ ተጽዕኖ ውስጥ እያለ ሕዝቦቹም ሁሉ በዛ ውስጥ እያሉ እግዚአብሔርን ምን ያደርጉ ነበር? ያመሰግኑ ነበር። እግዚአብሔር ምድራችሁን እንደገና ምን እላለሁ አለ? አበለጽጋታለሁ አለ። ጌታ ይባረክ። ስለ አንድ ሰው እግዚአብሔር እስራኤልን ከተገዳደራት ከጎልያድ አስጣለ። ስለ አንድ ሰው ስለ ኤርምያስ በስደት ሀገር ስላሉ ሕዝቦች ወደ ምድራቸው እንዲመለሱ እግዚአብሔር ከኤርምያስ ጋር ኪዳን አደረገ። ክብር ለኢየሱስ ይሁን። ስለ አንድ ሰው ጌታ ይባረክ። ስለ ነነዌ ሕዝቦች መልእክት እንዲያደርስ የተላከው ዮናስ አልላክም ብሎ በተጣለበት ስፍራ በአሳ ነባሪ ውስጥ ሆኖ ሳለ ለእግዚአብሔር ስለትን ተሳለ። ስለዚህ አምልኳችንን መስዋዕት አድርገን ስናቀርብ እግዚአብሔር በሕይወታችን ያልጠበቅነውን ታምራት ያደርጋል። ዮናስ እኮ አልጠበቀም። በቃ አልጠበቀም፣ ግን ተተፋ። አሳ ነባሪው አልበላው፣ ረግረጉም አላስቀረው። እግዚአብሔር ግን ኢየሱስ ጌታ ነው። ሁለተኛው በጾም ውስጥ ሆነን እግዚአብሔርን ማመስገን። በጾም ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። የጾም ህይወት በጾም ውስጥ እሱን እንድታመሰግኑት እግዚአብሔር ይፈልጋል። ለሌሎች ብቻ አይደለም እግዚአብሔር ጾም ጸሎትን የሰጠው፣ ለነርሱ አይደለም ደግሞ እግዚአብሔር ጾም ጸሎትን የሰጠው፣ ለኔና ለእናንተ ነው። ጾም ጸሎት ለምን? ሚስጥሩ ስለገባቸው ነው። እኛ የበለጠ ደግሞ ከነሱ በላይ ምን ማድረግ አለብን? መጾም አለብን። እግዚአብሔር ይመስገን። ልጆቼ እኔ አልነግራቸውም፣ ግን በራሳቸው ጊዜ ይጾማሉ። የ12 የ14 ዓመት ልጆች ናቸው። ፕሮግራም ይዘው በራሳቸው ይጸልያሉ፣ ይጾማሉ። የራሳቸው ፕሮግራም አውጥተው የቤቱ እንዳለ ሆኖ
በጾም ውስጥ ሆነን እግዚአብሔርን ማመስገን፣ እግዚአብሔርን ማድነቅ። የግዴታ ቤተክርስቲያን እስክታውጅ ድረስ መጠበቅ የለባችሁ። በግላችሁ ላይ ጾምን አውጁ፣ አውጁ። በግላችሁ ህይወት ላይ የማይጾም ሰው የእግዚአብሔር ሰው አይደለም። ጾም ስጋችንን የምንቆጣጠርበት ብቻ አይደለም። በጾም ውስጥ ሆነን እርሱን እንድናመሰግነው የሰማይ አምላክ እግዚአብሔር ይፈልጋል። መንገዱ ይሄ ነው። የእግዚአብሔር ህልወት ወደኛ ለማምጣት በጾም በጸሎት ሆነን እግዚአብሔርን ማመስገን፣ እግዚአብሔርን ማድነቅ፣ ለእግዚአብሔር ምስጋናን መስጠት። ስለተበላሸ ነገር ብቻ ስላጣነው ነገር ብቻ ሮጠንም ጾም ምንይዝ ከሆነ ተሳስተናል። ምስጋና ለመስጠት መጾም ይገባናል። የምስጋና መስዋዕት ለማቅረብ በእግዚአብሔር ፊት የምስጋና መስዋዕት የምስጋና ነዶን ይዘን ልናቀርብለት ይገባል። እንዲህ ይላል ሐዋርያት ሥራ ምዕራፍ 1:13 ከቁጥር 1 እስከ 2 በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። አልፈዋለሁ፣ ሌሎችም ነበሩ። እነርሱም ወደ እግዚአብሔር ሲጾሙ ሲጸልዩ ሳለ መንፈስ ቅዱስ እኔ ለመረጥኳቸው ሥራ ባርናባስንና ሳውልን ለዩልኝ አለ። ባርናባስና ሳውልን ምን በሉ? ለዩልኝ። በጾም በጸሎት ውስጥ ሆነን እግዚአብሔርን ስናመሰግን እግዚአብሔር የልጅነት ቅባት በላያችን ላይ ያመጣል። የልጅነት ቅባት፣ የሞገስ ቅባት፣ የክብር ቅባት ወደ እኔና ወደ እናንተ ያመጣል። በኢየሱስ ስም ይሁንብን። መዝሙረ ዳዊት ምዕራፍ 63 ከቁጥር 1 እስከ 2 እግዚአብሔር ሆይ አንተ አምላኬ ነህ፣ አንተን ለማግኘት በብርቱ ናፍቃለሁ። ሁለንተናዬ አንተን ይመኛል። ውሃ በማጣት ደርቆ እንደተሰነጣጠቀ መሬት ነፍሴ አንተን ተጠማች። ቁጥር 2 በመቅደስህ ውስጥ እንዳይ ፍቀድልኝ፣ ኃይልና ክብርህን አሳየኝ። ሃሌሉያ። ኃይልና ክብርህን ምን በለኝ? አሳየኝ። ክብር ለኢየሱስ ይሁን። በጾም በጸሎት ስንሆን በዛ በጾም በጸሎት ሆነን ስናመሰግነው እግዚአብሔር ክብሩና ኃይሉን ያሳየናል። ኃይል እንዲሁ አይመጣም። የእግዚአብሔር ኃይል ያለ ጾም ጠብ አይልም። የግል የጾም ህይወት ልምምድ ከሌለን ጠብ አይልም። በቤተሰቦቻችን መካከል ያለውን አሉታዊ ተጽዕኖ ከቤታችን ማባረር ያለ ጾም ጸሎት ጠብ አይልም። ለምን? እግዚአብሔር መሪው ነው። ለዚህ ነው ደቀ መዛሙርቶች አጋንንትን ማውጣት አቃታቸው። ለምንድን ነው ጌታ ሆይ አንተ አወጣኸው እኛ ማውጣት ያልቻልነው አሉት። ይሄ በጾምና በጸሎት ካልሆነ አይወጣም ማለት። ስለዚህ አምልኳችን በጾም መታጀብ አለበት። በጾም ውስጥ ሆነን ማምለክ አለብን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ በጾም እርሱን ስናመልከው መለኮታዊ አቅጣጫን ምሪትን እንቀበላለን። የህይወታችንን ዓላማና ፍጻሜን እንረዳለን። ሁለተኛው በጾም እርሱን እግዚአብሔርን ስናመልከው በዓለም ስንኖር የክብርና የኃይል ቁልፍ እናገኛለን። የክብርና የኃይል ቁልፍ። ክብር ለኢየሱስ ይሁን። ሶስተኛው እግዚአብሔርን በምን አይነት መንገድ ነው ማምለክ ያለብን? ከኔ ጋር ናችሁ አይደለ? ሶስተኛው በእኩለ ሌሊት እግዚአብሔርን በዝማሬ ማመስገን። እኩለ ሌሊት የጨለማ ኃይላትም የሚጠቀሙበት ሰዓት ነው።
በኩለ ሌሊት ነው ሁሉ ጊዜ ስራቸው። እግዚአብሔርም በኩለ ሌሊት ነው የሚሰራው። በኩለ ሌሊት ነክተን እግዚአብሔርን በዝማሬ ማመስገን። በኩለ ሌሊት ስትዘምሩ፣ በኩለ ሌሊት ስታዜሙ፣ በኩለ ሌሊት አምልኮ ስትሰጡ፣ ልምምዴን ነው የምነግራችሁ፣ ወደ ማታቁት ልዩ ክብር ውስጥ እግዚአብሔር ያስገባችኋል። ወደ ማታቁት ሌላ ተፈጥሮ ኃይል ያገኛችኋል። ያ ደግሞ ወደ ማታቁት መንፈስ ዓለም ጸሎት ውስጥ እንድትቃትቱ ያደርጋል። በዛ በኩለ ሌሊት ስታመልኩ ሳታቁት እንባችሁ እንደ ጎርፍ ይወርዳል። ሳታቁት እንባችሁ ይጎርፋል። ልትቆጣጠሩት አትችሉም። መንፈስ ይነካችኋል። መንፈስ መቃተት በሚፈልገው ልክ እናንተን ያስቃትታል። ወደ ልዩ ክብር ውስጥ ትገባላችሁ። በኩለ ሌሊት እግዚአብሔርን ማመስገን። 11 ሰዓት እኩለ ሌሊት አይደለም። ያ በቃ ኦሬዲ ነክቷል። እኩለ ሌሊት ከ6 ሰዓት ጀምሮ ከ7 ሰዓት ጀምሮ ቃትቱ። ቤተሰቦቻችሁን ታስመልጣላችሁ። አገራችሁን፣ ህዝባችሁን ታስመልጣላችሁ። በቤተ ክርስቲያንና በክርስቶስ ወንጌል ህይወት ውስጥ ታሪክ ትሰራላችሁ። ይሄ ልምምድ እንዲኖራችሁ ይፈልጋል። በህይወቴ የማየው ሁሉ ጊዜ ይሄንን ነው። ኢየሱስ ጌታ ነው። በኩለ ሌሊት የሰማይ አምላክ እግዚአብሔርን ማምለክ። ቸርችስ ብቻ ስትመጡ ብቻ አይደለም ጌታን ለማምለክ መጠበቅ ያለባችሁ። ቸርች ብቻ አይደለም፣ ቤታችሁ ቸርች ነው። ቤታችሁ ትንሿ የእናንተ መሰዊያ ናት። ጓዳችሁ የእናንተ ትንሿ የጸሎት ቤት ናት። በዛ ሆናችሁ ቃትቱ። በኩለ ሌሊት ጌታን አመስግኑት፣ አወድሱት፣ አድንቁት። በዝማሬ ውስጥ ሁኑ። እግዚአብሔር ልዩ ዳይሜንሽን ውስጥ ከራሳችሁ አልፎ ልዩ ነገር ውስጥ ያስገባችኋል። ይሄ የማይገኝ ክብር ነው። የማይገኝ መለኮታዊ ጥርመሳ ውስጥ መግባት ነው። ይሄ ልዩ ምስጢር ነው እየነገርኳችሁ ያለሁት። በህይወት ያለፍኩበት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እንዲህ ይላል ኢሳይያስ 30 ከቁጥር 29 እስከ 30። መጽሐፍ ቅዱሳዊ ነው ማወራችሁ ሁሉ። በኩለ ሌሊት መጸለይ እንዳለብን መጽሐፍ ቅዱሳዊ ነው። እንዲህ ይላል፣ ልብ ብላችሁ ስሙኝ። በአዲሱ ትርጉም ነው። የእግዚአብሔር ሕዝብ ሆይ እናንተ ግን ደስ ይላችኋል፣ በተቀደሰ በዓል ምሽት እንደምትዘምሩት ትዘምራላችሁ። የእስራኤል ጠባቂ ወደ ሆነው ወደ እግዚአብሔር ቤተ መቅደስ ሲሄዱ ዋሽንት እየነፉ እንደሚዘምሩ ሰዎች ትደሰታላችሁ። እግዚአብሔር አስፈሪ የሆነውን ድምፁን ሰዎች ሁሉ እንዲሰሙና የኃይሉን ብርታት እንዲረዱ ያደርጋል። የእሳት ነበልባል፣ የማዕበልም መፈንዳት፣ የበረዶ ድንጋይ፣ አስፈሪ የሆነ ከባድ ዝናብ እንዲመጣ ያደርጋል። ምን ስታደርጉ? በሌሊት ስትዘምሩ። ያልተጠበቀ ዝናብ እንዲዘንብ ያደርጋል። ያልተጠበቀ ድምፅን ትሰማላችሁ። ያልተጠበቀ ድምፅ፣ ነጎድጓድ የሆነ ድምፅ። ኢየሱስ ጌታ ነው። በጌታ በኢየሱስ ስም አውጅባችኋለሁ። በሌሊት የጸሎት የአምልኮ መንፈስ በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ።
ሰንሰለታችሁን የሚበጥስ የተዘጋባችሁን በርን የሚከፍት በሌሊት ያምልኮ በሌሊት የጸሎት ኃይል በኢየሱስ ስም ይውደቅባችሁ። በኢየሱስ ስም ይውደቅባችሁ። አሜን ይሁንላችሁ። ጌታ የተባረከ ይሁን። በሌሊት ጌታ ድንቅ ነው። መሪው ነው። በቃ መሪውን ተከትለ እስከመጣ ድረስ ማንም ምንም ሁን ጌታ መሪውን ያከብራል። ጸሎትህን ይሰማል። ምክንያቱም ለምስጋና ነው የመጣው፣ ልትጸልይ ነው የመጣው። ለዛውም እሱ በሚሰራበት ሰዓት። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እስቲ ለዚህ ታላቅ ጌታ ምስጋና እንስጠው። ድንቅ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ የተባረከ ይሁን። ከኔ ጋር ናችሁ? ቀጥላለን። ስንት ሰዓት ነው? ጌታ የተባረከ ይሁን። ሃሌሉያ። ስንት ሰዓት እንደምጨርስ አላውቅም፣ ግን ግማሹን ነው የሄድኩት። ጌታ ክብሩን ይውሰድ። በእኩለ ሌሊት ማመስገን ማምለክ ሰዎች መለኮታዊ ሲግናል ወይም ፍሪኩዌንሲ ወይም እንደ ማግኔት ከእግዚአብሔር ጋር የምትገናኙበት መስመር ነው። በሌሊት ክብር ለኢየሱስ ይሁን። ያ ደግሞ መለኮታዊ አቅጣጫን መመሪያንና መገለጥን ይሰጣል። በሌሊት መለኮታዊ አቅጣጫ መመሪያን መገለጥን ይሰጣል። ሶስተኛው በእኩለ ሌሊት ስታመሰግኑት ስታመልኩት የእግዚአብሔር ኃይል ይገለጣል፣ ወደ እናንተ ይንቀሳቀሳል፣ ነፃ ሊያወጣችሁ። ክብር ለኢየሱስ ይሁን። ሶስተኛው በእኩለ ሌሊት ስታመልኩና ስታመሰግኑ እግዚአብሔር በጠላቶቻችሁ ካምፕ ለመፍረድ ይመጣል። በጠላቶቻችሁ ካምፕ ጠላቶቻችሁ ባሉበት ስፍራ ከተፍ ይላል። የእናንተ ነገር እንዲለቀቅ የእናንተ ስራት እንዲፈታ ወደ ጠላቶቻችሁ ካምፕ ይመጣል። ኢየሱስ ጌታ ነው። ዛሬ በጠላቶቻችሁ ካምፕ ያለ የእናንተን በረከት አካላዊ መንፈሳዊ በረከት በጌታ በኢየሱስ ስም ይመለስ። አራተኛው ክብር ለኢየሱስ ይሁን። የታቀደ የተጠና አምልኮ ለማድረግ መንገዱ በመንፈስ ማምለክ፣ በመንፈስ ሆኖ ማምለክ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 ታዲያ ምን ማድረግ ይገባኛል? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 5 ከ18 እስከ 19 ላይ ወደ ጥፋት የሚመራችሁ ስለሆነ በወይን ጠጅ አትስከሩ፣ ይልቅስ በመንፈስ ቅዱስ ተሞሉ። ቁጥር 19 በመዝሙር በውዳሴ በመንፈሳዊ ዜማ እርስ በርሳችሁ ተነጋገሩ፣ በውዳሴና በመዝሙር በልባችሁ ጌታን አመስግኑት። ጌታ ይባረክ። ቆላስይስ ምዕራፍ 3 ቁጥር 16 ላይ የክርስቶስ ቃል በሙላት በእናንተ ይኑር፣ ከእናንተም አንዱ ሌላውን በጥበብ ሁሉ ያስተምር ይምከርም፣ በመዝሙርና በውዳሴ በመንፈሳዊ ዜማም እግዚአብሔርን ከልብ እያመሰገናችሁ ዘምሩ። ሃሌሉያ። ይህ መጽሐፍ ቅዱሳዊ ቃል በመንፈስ ልንዘምር፣ በልሳን ልንዘምር። ሰዎች በጸሎት ስፍራ በአእምሮ ሆነው ይጸልያሉ። ይሄ ልምድ ያላቸው አሉ።
አንዳንዶቹ ደግሞ ምን እንደሚጸልዩ አያውቁም፣ ግን ይጸልያሉ። እኔ ያለ በመንፈስም በአእምሮ ምን እላለሁ? እጸልያለሁ፣ እዘምራለሁ። አንዳንድ ጊዜ የማይገባኝ ዝማሬ ይመጣል፣ ማላቀው ዝማሬ ይመጣል፣ አማርኛ ያልሆነ ይመጣል። እለዋለሁ፣ እዘምራለሁ፣ እዘምረዋለሁ፣ በልሳን እዘምረዋለሁ። አይጠፋም ለሳምንት ከኔ ህይወት እዘምረዋለሁ። አንዳንዴ ደግሞ በሌሊት በልሳን የዘመርኩት ማለዳ ምን ብዬ ነው የዘመርኩት ብዬ አሰላስለዋለሁ። ማይመጣበትም ጊዜ አለ። በልሳናችን እንዘምር። ራካዲካና ማሻካዶላባስ ሪካዶና ማስ በዝማሬ በልሳናችን በልሳን በመንፈስ ሆነን ስንዘምር፣ በልሳን በመንፈስ ተሞልተን ስንዘምር እግዚአብሔር በልባችን የሚፈስ ደስታ ያንቆረቆርልናል። ሐዘናችንን ያወጣል፣ ደስታውን ይሞላብናል፣ ስብራታችንን ይጠግናል፣ ውድቀታችን ያነሳናል፣ ነገሮቻችንን ሁሉ ታሪክ አድርጎ ይቀይራል። ለምን? በመንፈስ ከሱ ጋር ስንፈስ፣ በመንፈስ በዝማሬ ከርሱ ጋር ስንሆን፣ በማይነገር መቃተት ስናመልከው ማካዲካና ማሻካዶባስ የዛ ጊዜ የእግዚአብሔር ህልወትና መገኘት ከራስ ፀጉር እስከ እግር ጥፍራችሁ ያልፋል። በሰፈር ያሉት ሁሉ ሰዎች ይታወቃቸዋል። የሆነ ነገር እንደመጣ፣ የሆነ ነገር ሰፈሩን እንደሞላ ይታወቃቸዋል። በልሳን ስትዘምሩ በእኩለ ሌሊት ራካዲካናማስ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በአእምሮ ምን እላለሁ? እጸልያለሁ። በመንፈስም እጸልያለሁ። በአእምሮ እዘምራለሁ፣ በመንፈስም እዘምራለሁ። መርህ ነው። በቃ በአንድ ነገር ላይ ብቻ አትንጠልጠሉ። እግዚአብሔር በሰጠን አቅጣጫ ላይ እንሂድ። እግዚአብሔር በሚሰጠን መርህ ላይ እንሁን። እግዚአብሔር በሚሰጠን መርህ ላይ እንደገፍ። እግዚአብሔር ህልወቱ ሁሉ ጊዜ ይሰማናል። ዛሬ በተለያየ ሁኔታ ያዘናችሁ ልትኖሩ ትችላላችሁ። ልባችሁ የተሰበረባችሁ፣ ልባችሁ የተወጋባችሁ ሰዎች ልትኖሩ ትችላላችሁ። በተለያየ ሐዘን ውስጥ ያላችሁ ልትኖሩ ትችላላችሁ። በብዙ ነገር ከሰዎች የተነሳ ልባችሁ የወደቀ ልትኖሩ ትችላላችሁ። በመንፈስ ዘምሩ፣ በመንፈስ ጸልዩ። በመንፈስ ስትጸልዩ ስትዘምሩ የእግዚአብሔር መገኘት ወደ እናንተ ይመጣል። ወደ እናንተ ከመጣው ከእግዚአብሔር መገኘት የተነሳ ልባችሁ ያዘነባችሁ ነገር ሁሉ ከላያችሁ ላይ ይገፈፋል። እግዚአብሔር አዲስ የሚፈስ የደስታ ዘይት በልባችሁ ያፈሳል። ዛሬ አውጃለሁ፣ የትኛውም የተሰበረ ልብ፣ የትኛውም ያዘነ ልብ፣ የትኛውም ተስፋ የቆረጠች ልብ በጌታ በኢየሱስ ስም በዝማሬ ውስጥ ባለ የእግዚአብሔር መለኮታዊ ኃይል በኢየሱስ ስም ያግኛችሁ። ክብር ለኢየሱስ ይሁን። ሃሌሉያ። አምስተኛው የጨረስኩ ነው። አሁን ጌታ የተባረከ ይሁን። ይቅርታ። አምስተኛው በመገለጥ ውስጥ ሆኖ እግዚአብሔርን ማመስገን። በመገለጥ ሃሌሉያ። በመገለጥ ውስጥ ኢሳይያስ 56 ከቁጥር 4 እስከ 10 በእግዚአብሔር ስለምታመን አልፈራም፣
ስለሰጠኝም ተስፋ አመሰግነዋለሁ። በእግዚአብሔር ስለታመንኩት ሰው ምን ሊያደርገኝ ይችላል? ቁጥር 10 ይህ ከኔ የሆነው እግዚአብሔር ቃሉን የማመሰግነውና የማከብረው አምላክ ነው። ቃሉን የማመሰግነውና የማከብረው አምላክ ነው። ኤርምያስ ምዕራፍ 15 ቁጥር 16 የሰራዊቱ ጌታ እግዚአብሔር ሆይ እኔ በስምህ ተጠርቻለሁ። ቃልን ወደ እኔ በመጣ ጊዜ በላሁት፣ ልቤንም በደስታ በሐሴትም ሞላው። መዝሙር 119 ቁጥር 162 ላይ ብዙ ምርኮ አግኝቶ እንደሚደሰት ሰው በተስፋ ቃልህ እጅግ ደስ ይለኛል፣ እጅግ ደስ ይለኛል። ሃሌሉያ ሃሌሉያ። ኢሳይያስ ምዕራፍ 12 ላይ ያለውን በዚህኛው ትርጉም አነብላችኋለሁ። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ኢሳይያስ 12 በዚያ ቀን ሙሉን ላንብብላችሁ። ተቆጥተኸኛል፣ ቁጣ ከኔ መልሰሃል፣ አንጽታኸኝማል፣ አመሰግንሃለሁ። እኔ አምላክ መድኃኒት ነው፣ እነሆም አምላክ መድኃኒቴ ነው። ጌታ እግዚአብሔር ኃይሌና ዝማሬ ነው። መድኃኒቴ ሆኗልና በእርሱ ታምኜ አልፈራም ትላለህ። ውሃውንም ከመድኃኒት ምንጮች በደስታ ትቀዳለህ። በዚያ ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ። በአሕዛብ መካከል ሥራውን አስታውቁ። ስሙን ከፍ ያለ እንደሆነ ተናገሩ። ታላቁን ሥራ ሰርቷልና ለእግዚአብሔር ተቀኙ። ይህንም በምድር ሁሉ ላይ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሏልና ደስ ይበልሽ፣ እልልም በይ። ሃሌሉያ። በመገለጥ ውስጥ ሆኖ እግዚአብሔርን ማመስገን። መገለጥ ያለው እግዚአብሔር ቃል ውስጥ ነው። እግዚአብሔር ቃል ውስጥ ነው። ብዙዎቻችን የእግዚአብሔርን ቃል ቁጭ ብለን ለመስማት ቁጭ ብለንም ለማጥናት ብዙ ጊዜ አንሰጥም። ዳዊት ለቃሉ ትልቅ ቦታ አለው፣ ትልቅም አክብሮት አለው። ቃሉ ከምንም በላይ ነው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ነው ያለው። ለቃሉ ትልቅ ቦታ ከመስጠቱ የተነሳ ቃሉን ይዞ ዳዊት ምን ያደርጋል? እግዚአብሔርን ያመሰግናል። ለኤርምያስም የተገለጠለትን ቃል ምን አደረግኩት አለ? በላሁት፣ ከራሴ ጋር አዋሃድኩት። ደግሞም ስለዚህ ቃል እግዚአብሔርን አመሰግነዋለሁ አለ። እግዚአብሔርን አደንቀዋለሁ አለ። ምክንያቱም እግዚአብሔር የሰጠው ቃል፣ እግዚአብሔር የሰጠው ተስፋ አይቀርም፣ አይቋረጥም። እግዚአብሔር የተስፋ ቃሉን ይጠብቃል። ስለዚህ እርሱን አመሰግነዋለሁ አለ። ክብር ለኢየሱስ ይሁን። ስለመጣው ቃል፣ ስለተገለጠው ቃል፣ ዛሬ ስለሰማችሁት ቃል እግዚአብሔርን በምስጋና ውስጥ ሆናችሁ ልታመሰግኑት ይገባል። የምስጋና መስዋዕት ይዛችሁ ልታደንቁት ይገባል። ቃሉ ከምንም በላይ ነው። ለምን? ሰማይና ምድር ቢያልፍ ይቀላል ብሎ የማለለት ነው፣ የተናገረለት ነው ቃሉ። ስለዚህ ቃሉን አድንቁት፣ ቃሉን ከፍ ከፍ አድርጉት። ክብር ለኢየሱስ ይሁን። ስለዚህ በተገለጠው ቃል፣ በተገለጠው በክርስቶስ ኢየሱስ
በእርሱ ውስጥ ሆነን ጌታን እናድንቀው። ቃሉ ሰይፍ ነው። ሁለት አፍ ካለው ሰይፍ ይበልጥ ምን ያለ ነው? የተሳለ የተሰነገለ ነው ይላል። የሚቆራርጥ ነው። መንፈስን፣ ነፍስን፣ ጅማትን፣ አጥንትን ሁሉ ምን የሚያርግ የሚቆራርጥ ነው። ስለዚህ ስለመጣው ስለተገለጠው ቃል እግዚአብሔርን ልናደንቀው ከፍ ከፍ ልናደርገው ይገባል። ክብር ለኢየሱስ ይሁን። ስለዚህ ቃሉ ውስጥ ብርሃን አለ። ስለዚህ እንዲህ ይላል፣ ቃል ውስጥ ነው የእምነታችን ሚስጥር ያለው፣ የእምነታችን ኃይል ያለው። ስለዚህ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ያንን ቃል ልናደንቀው፣ የእግዚአብሔርን ቃል ልናከብረው፣ ልናደንቀው፣ መገለጡን እያሰብን ልንዘምርለት ይገባል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ ምን ይላል? ዕብራውያን ምዕራፍ 11 ቁጥር 16 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሰው እግዚአብሔር መኖሩንና እርሱ ለሚፈልጉ ሰዎች ሽልማትን የሚሰጥ መሆኑን ማመን አለበት። እርሱን ስናመልከው መገለጥ ይመጣል፣ ማየትም እንጀምራለን። በእግዚአብሔር መመራት፣ ወደ እውነት ውስጥ መግባት እናገኛለን። ክብር ለኢየሱስ ይሁን። ሃሌሉያ። ስድስተኛው በውጤትክ ወይም በመከርክ ጊዜ እግዚአብሔርን አመስግን። ክብር ለኢየሱስ ይሁን። የምናገኛቸው በረከቶች አሉ፣ የምናገኛቸው ስጦታዎች አሉ፣ የምንቀበላቸው ነገሮች አሉ። ልጆች አንድ ከእግዚአብሔር የምንቀበለው ስጦታ ነው። ስራም ከእግዚአብሔር ነው። ትዳርም ከእግዚአብሔር ነው። ስለዚህ ባለን ነገር እግዚአብሔርን ልናመሰግን ይገባል። እስቲ ያዕቆብ 5:13 ላይ ከናንተ መካከል ችግር የደረሰበት ሰው ቢኖር ይጸልይ፣ ደስ ያለውም ሰው ቢኖር እግዚአብሔርን በማመስገን ይዘምር። ኢሳይያስ 9:3 ላይ እግዚአብሔር ሆይ ሕዝብህን አበዛ፣ በደስታም እንዲሞሉ አደረካቸው። ሰዎች በመከር በሚሰበስቡበት ምርኮ በሚካፈሉበት ጊዜ ደስ እንደሚላቸው ሕዝብህን አንተ ባደረከው ነገር ደስ ይላቸዋል። ክብር ለኢየሱስ ይሁን። ስለዚህ በደስታ ጊዜም እግዚአብሔርን ልናመሰግነው ይገባል። መዝሙረ ዳዊት 67 ቁጥር 3 ላይ አምላኬ ሆይ ሕዝቦች ሁሉ ያወድሱ። መዝሙር 126 ቁጥር 5 ላይ እያለቀሱ ዘርን ለመዝራት የሄዱትን መከር ሲሰበስቡ እንዲደሰቱ አደረግ። ኢዮብ ምዕራፍ 1:11 እና 12 ላይ ሰይጣን በኢዮብ ሕይወት ውስጥ ያመጣው ነገር አለ፣ የመጣበት የደረሰበት ነገር አለ። ግን ኢዮብ ሚስቱ ያለችውን አልሰማም። ይህ ሁሉ ፈተና ቢደርስበትም ከቶ ኃጢአት አልሰራም። በእግዚአብሔር ላይ ምን አላለም? አላጉረመረመም። ስለዚህ መልካም ውጤት ባገኘንበት ጊዜና መልካም ውጤት ባላገኘንበትም ሁኔታ ውስጥ ሆነን እግዚአብሔርን ማመስገን። ሰባተኛውና የመጨረሻው ጨርሻለሁ። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። እግዚአብሔርን በዙሪያክ ባሉ ነገሮች አመስግነው፣ ተደሰትበት። ምስጋናችን ለእግዚአብሔር እንደ ስብ አድርገን ማቅረብ አለብን። እንዲህ ይላል። ይህንን ክፍል ሳልል ወደ ሰባተኛው አላልፍም። ዮሐንስ ወንጌል ምዕራፍ 6 ቁጥር 11 ላይ ጌታ ኢየሱስ ክርስቶስ ያደረገው ነገር አለ። ሰዎች ሁሉ እሱን ሊሰሙት ወደ እርሱ መጥተዋል።
እና መሽቷል። የሚያበላቸው የሚያጠጣቸው ነገር የለም። ደቀ መዛሙርቱንም ጠየቋቸው። አይ ለዚህ ሁሉ የሚበቃ የለም አሉት። ከዛ ምን አላችሁ እጆቻችሁ ላይ? አሳና ዳቦ አለ አሉት። ምን አደረገ? ወደ ሰማይ አምላክ ከፍ አድርጎ እግዚአብሔርን ምን አደረገ? አመሰገነ። ደግሞ ቆርሶ ሰጣቸው። የሚበቃቸውን ያሉ ሁሉም ምን አሉ? በሉ። አያችሁ፣ የሚበቃንን ሁሉ የሚያሰናዳልን እግዚአብሔር እርሱን ስናመሰግነው ነው። የሚያስፈልገንን ነገር ሁሉ መንፈሳዊ አካላዊ በረከቶችን ሁሉ እርሱን ስናመሰግነው በሚያስፈልገን ነገር ሁሉ ላይ የእሱ አቅርቦት ይለቀቅልናል። ክብር ለኢየሱስ ይሁን። ሌላው ስታመልኩና ስታመሰግኑ በመጠባበቅ ውስጥ ሆኖ እግዚአብሔርን ምን ማድረግ? ማመስገን፣ መዘመር። ስታመሰግኑ እግዚአብሔር አንድ ነገር እንደሚያደርግላችሁ ጠብቁት። በእርግጥም ጠብቁት። በእርግጥም ታገኛላችሁ። በእውነት እላለሁ እግዚአብሔር የታመነ ነው። እንደኔ አይደለም፣ እንደ ሰው አይደለም። እርሱ የታመነ ነው፣ እንደ ቃሉ ነው። ስለዚህ በመጠባበቅ እርሱን ስታመልኩት ከች ይላል። አያዘገየውም። የሚያዘገየው ነገር የለም። በመጠባበቅ ውስጥ ሆናችሁ እግዚአብሔርን በዝማሬ አመስግኑት፣ በዝማሬ አሸብሽቡለት። እዚህ ስትመጡ ምንም ሐዘን ስሜት ይዛችሁ አትምጡ። ለምን? በእርሱ ሕይወት ውስጥ እርሱን ደስ እያላችሁ ስታመሰግኑ ገና ከመቅደሱ ሳትወጡ የእሱን ታምራትን ትሰማላችሁ። የእሱ ድንቅ ታምራት በሕይወታችሁ ሲሆን ትመለከታላችሁ። እንደገና አዲስ ዝማሬ ይሰጣችኋል። የበለጠ ሊባርካችሁ፣ የበለጠ ከፍ ሊያደርጋችሁ፣ ለበለጠ ሊገልጻችሁ። ሌላው ሲያዜም፣ ሲዘምር፣ ሲያሸበሽብ፣ ሲዘል መጽሐፍ ቅዱስ እንዲህ ይላል ዕንባቆም ምንም እንኳን በለስም ባታፈራ በወይኔ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ በእግዚአብሔር ሐሴት አደርጋለሁ። ሃሌሉያ! ሐሴት አደርጋለሁ። ነገራችሁን ከዝማሬና ከአምልኮ ለሚጎትት ለየትኛውም አሉታዊ ተጽዕኖ አትንበርከኩ። ጥሳችሁ ወጣችሁ ጌታን አመስግኑ። ዮናስ እኮ በረግረግ ጭቃ ውስጥ ነው። ከዛም አልፎ በአሳ ነባሪ ሆዱ ውስጥ ነው። ግን ለእግዚአብሔር የምስጋናን መስዋዕትን አቀረበ። በዚህ ተውጭ አልቀርም፣ እግዚአብሔርን እደገፈዋለሁ አለ። እግዚአብሔርን እደገፈዋለሁ፣ አመልከዋለሁ። በአምልኮዬ ውስጥ የእሱ ጣልቃ ገብነትን አየዋለሁ አለ። ተውጭ አልቀርም፣ በአሳ ነባሪ አልበላም። ዛሬ ተውጣችሁ አትቀሩም። በኢየሱስ ስም ተወጣችሁ አትቀሩም። በኢየሱስ ስም አትበሉም። በኢየሱስ ስም አትበሉም። ከምስጋናችሁ የተነሳ ከዝማሪያችሁ የተነሳ የእናንተ ነገር ይለቀቃል። በኢየሱስ ስም ይለቀቅ። በመጠባበቅ ውስጥ ምንም እንኳን አለ ዕንባቆም ምንም እንኳን ሌማቱ ባዶ ቢሆን አይደለም፣ ሌማቱ ኪሴ ባዶ ቢሆን፣ የባንክ አካውንቴ ቢዘጋ፣ የባንክ አካውንቴ ባዶ ቢሆን፣ ዘመድ ወዳጅ እንኳን ባይኖር፣ እኔ ግን
በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ምክንያቱም በመጠበቂያዬ ላይ የቆምኩት አምላኬ ያየኛል፣ በሕይወቴ ላይ ታሪክን ይሰራል። አሁንም በኢየሱስ ስም ታሪክን ይስራላችሁ። ኢየሱስ ጌታ ነው። ሃሌሉያ። በመጠባበቅ ስታመልኩ የእግዚአብሔር መለኮታዊ ጣልቃ ገብነት ታገኛላችሁ። እንዲህ ይላል መዝሙረ ዳዊት ምዕራፍ 22። ከዛ በፊት እስኪ እናንብበው። ኢሳይያስ 30:30 እግዚአብሔር አስፈሪ የሆነውን ድምፁን ሰዎች ሁሉ እንዲሰሙና የኃይሉንም ብርታት እንዲረዱ ያደርጋል። የእሳት ነበልባል፣ የማዕበልም መፈንዳት፣ የበረዶ ድንጋይና አስፈሪ የሆነ ከባድን ዝናብ እንዲመጣ ያደርጋል። ምን ስታረጉ? እግዚአብሔርን በመጠባበቅ ስታመልኩት። ሻጋዲናማስ በመጠባበቅ ፍጥረታቶችን ሁሉ ስለናንተ ምን ይላል? ያሳቸዋል፣ ድምፁን ያንጎዳጉድባቸዋል። ኢየሱስ ጌታ ነው። ሁለተኛ ነገሥት ምዕራፍ 3:15 ላይ ኤልሳ ነው እስኪ በገና የሚደረድርልኝን ሰው ወደኔ አምጦ አለ። ሁለተኛ ነገሥት 3:15 ላይ አሁንም በገና የሚደረድር ሰው አምጡልኝ አለ። ባለበገናውም በደረደረበት ጊዜ የእግዚአብሔር መንፈስ በኤልሳ ላይ ወረደ፣ እንዲህም አለ ይላል። ጌታ ይባረክ። በመጠባበቅ ኤልሳ በገና ደርዳሪው ወደ እርሱ እንዲመጣ አዘዘ። በገናው ደርዳሪው በደረደረ ጊዜ የእግዚአብሔር ኃይል በኤልሳ ላይ መጣ። አያችሁ፣ ጌታ ይባረክ። በገና ስትደረድሩ፣ በበገና ውስጥ መንፈሳችሁን ስታፈሱ፣ በዝማሬ ውስጥ መንፈሳችሁን እንዲሰምጥ ስታደርጉ፣ በዛው ስትወኙ ድንገት የእግዚአብሔር መንፈስ እናንተ ላይ ይወርዳል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሌላው በመጠባበቅ ስናመልከው መለኮታዊ ጣልቃ ገብነትን እናገኛለን። እስኪ መዝሙረ ዳዊት ምዕራፍ 22 የቀድሞ አባቶቻችን ባንተ ተማመኑ፣ ባንተም ስለታመኑ አዳንሃቸው። ጌታ ይባረክ፣ ጌታ ይባረክ። ክብሩ ለጌታ ለኢየሱስ ይሁን። ሃሌሉያ። የቀድሞ አባቶቻችን በርሱ ምን አሉ? ታመኑ። ሁለተኛ ዜና ምዕራፍ 20 ከቁጥር 22 እስከ 23 ላይ መዘምራን መዝሙርን ማመስገንን በጀመሩ ጊዜ እግዚአብሔር በወራሪዎች ሰራዊት ላይ ሽብር አወረደባቸው። ስለዚህ አሞራውያን፣ ሞዓባውያን፣ ኤዶማውያን ሰራዊት ላይ አደጋ ጥለው በሙሉ ደመሰሳቸው። ከዚያም በመቀጠል በጭካኔ እርስ በርሳቸው ተፋጁ። አያችሁ፣ መለኮታዊ ጣልቃ ገብነት። መዘምራን ወደፊቱ እንዲመጣ አደረገ። ንጉሥ ኢዮሳፍጥ ጠላት እኮ ከቧቸዋል፣ በጠላት ተወረዋል። እነሱ አልተዘጋጁም፣ ምንም ነገር የላቸውም። አንድ ነገር ግን ማድረግ እንዳለበት ተረዳ። መዘምራንን በሙሉ ከሰራዊቶቹ ፊት አስቆማቸው። የሰራዊት ጌታ እግዚአብሔርን ማምለክ በጀመሩ ጊዜ እግዚአብሔር ድብቅ ጦርን አመጣና ጠላቶቻቸው ምን አደረገ? ረፈረፋቸው። የፈሯቸው የከበቧቸው ጠላቶቻቸው እግዚአብሔርን ማምለክ በጀመሩ ጊዜ እግዚአብሔር ስለነሱ ተዋጋ። አያችሁ፣ ጌታ እንደዚህ ነው የሚሰራው። አምልኳችን ዝም ብሎ አይደለም። ዝማሪያችን ዝም ብሎ ተራ ነገር አይደለም። የተዋጀነው የተመረጥነው እርሱን ለማድነቅና ለማመስገን ብቻ አይደለም።
የእርሱ መለኮታዊ ጣልቃ ገብነት በሕይወታችን፣ በአገልግሎታችን፣ በትዳራችን፣ በስራችን፣ በቤተሰቦቻችን፣ በምድራችን ላይ እንዲመጣ ነው። ክብሩ በምድር እንዲገለጥ ነው። ኃይሉ በምድር እንዲገለጥ ነው። ኃይሉና ክብሩ በእኔም ባንተ እንዲሆን ነው። በእኔም ባንቺ እንዲመጣ ነው። እዚህን ለማምለክ መጠየቅ የለብንም። ለመዘመር መጠበቅ የለብንም። ደስ እያለን በምንም አይነት ሁኔታና ስሜት ውስጥ ብንሆን እግዚአብሔርን እየዘለልን ልናከብረው፣ ልናደንቀው፣ ልናዜምለት፣ ልንወድሰው፣ ከፍ ከፍ ልናደርገው ይገባዋልና። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ የእምነት እርምጃ በመውሰድ እርሱን ማምለክ አለብን። የእምነት እርምጃ ለማምለክ የእምነት እርምጃችንን ይፈልጋል። የእምነት ሻካዳላባስ ማደስ እንዲለው ነው ማለቅሰው፣ አላለቅስም። ማደስ እንዲለው ነው ምታዝነው። አትዘን። ባዘንህና በለቅሶ እግዚአብሔር አይከብርም። የሚከብረው ባንተ ደስታ ነው፣ ባንተ ሐሴት ነው፣ ባንተ ድል መንሳት ነው፣ ባንተ ተጽዕኖ ፈጣሪነት ነው። ለምን? የሱ ልጆች ነን። የሰማይ አምላክ እግዚአብሔር ልጆች ነን። እግዚአብሔር እኮ የሚያቀኝ በኔ አባት ስም አይደለም፣ በራሱ ስም ነው የሚያቀኝ። እናንተንም የሚያቀው በአባታችሁ ስም አይደለም። አባታችሁም እንኳን የሚታወቀው በእግዚአብሔር አባትነት ነው። አባታችን የታመነ ነው። እሱ ጻድቅ ነው። እሱ ጻድቅ ነው። ስለዚህ እንዲህ ይላል፣ በተስፋ ቃሉ አመኑ። እስራኤላውያንም ከግብፅ ወደ ከነዓን ምን አደረጉ? ሄዱ። ሮሜ ምዕራፍ 5 ቁጥር ላይ ወደዚህ አሁን ጸንተን ወደምንገኝበት ጸጋ በእምነት የገባ ነው በእርሱ ነው። በተስፋ የእግዚአብሔር ክብር ተካፋዮች መሆናችን ደስታና ትምክህት አለን። ሮሜ ምዕራፍ 4 ቁጥር 20 ላይ በእምነት ብርቱ ሁኑ፣ ለእግዚአብሔር ክብርን ስጡ እንጂ እግዚአብሔር በሰጠው ተስፋ ባለማመን ከቶ አትጠራጠሩ። እግዚአብሔር በሰጠው ተስፋ ከቶ አትጠራጠሩ። እውነት ነው የነገርኳችሁ፣ እውነት ነው የእግዚአብሔር እውነት ትምህርት። ክብር ለኢየሱስ።